የወንድ ልጅ ኩራት በሶስት መንገድ ሊገለጽ ይችላል። የመጀመሪያው ናቹራሊ ኩሩ ሊሆን ይችላል። በቃ መኩራት ውስጡ ሊሆን ይችላል። ሊያምርበትም ሊያስጠላበትም ይችላል። ሁለተኛው ደግሞ መውደድሽን ሲያቅ እንዳፈቀርሽው ሲገባው የሚያመጣው ነው። ሶስተኛው ደግሞ ፍቅረኛሽ ሆኖ የሚፈልገውን ነገር በቀላሉ ሲያገኝ አሊያም ደግሞ መውደድሽን ለመግለጽ ሁሉን ነገር ስታደርጊለት ሊለጠጥ ይችላል። በየትኛውም መንገድ ሊሆን እንዴት አንድ ልታደርጊው ትችያለሽ? ኩራተኛ ወንድን ከወደድሽ እንደ ሴት ምንድን ነው ማድረግ የሌለብሽ? በተቃራኒው ምን አይነት ብልሃት ነው መጠቀም ያለብሽ? ይህንን ወንድ ሀሳቡን እንዲቀይር ወይም ኩራቱ ምንም ማለት እንዳልሆነ አንቺ ምንም ባያዝድ እንደማያደርግሽ እንዲገባው ለማድረግ የሚለውና በደንብ የምናወራው ሆነን ለመናገር እኛ ሴቶች ፍቅር ሲዘን ወይም ስናፈቅር ምናተኩረው ስሜታችን ለሱ ያለን ስሜት ላይና ሌላኛው ደግሞ ኩራቱ ከሆነ እሱን እንዴት ልቀይረው፣ እንዴት ልንገረው፣ እንዴት ላሳምነው የሚለው ነገር ላይ ነው እንጂ አብሬው ብሆን ምን አይነት ፍቅር ጊዜ አሳልፋለሁ፣ ምን አይነት ፐርሰናሊቲ ያለው አብሬው ለመቆየትስ እድል አለኝ። በቃ አንቺ ማታያቸው ምናልባት ማሰሚያቸው በጣም አስቀያሚዎች አብረሹ እንዳትሆኝ እንኳን የሚጋብዙ 1,000,000 ነገሮች ሊኖሩ ይችላሉ። ያችን እንኳን ብናስተውል አብዛኞቻችን ክብራችንን እንድንተው ለፍቅር ብዬ ነው ብለን ራሱን በጣም ብዙ ዋጋ የምንከፍለውን ያልፈለገውን እንኳን እስከ መስጠት እንደርሳለን። እዛ እንኳን ደርሰሽ ቢሆን እመኚኝ ዛሬ የማነሳቸውን ነገሮች ካደረግሽ በቀላሉ ራስሽን ነፃ ታወጫለሽ። በትንሹ ወንድ ልጅን ለመረዳት ያግዝሻል። ምናልባት ይህንን ስታደርጊ ለሱ ያለሽ ፍቅር ጤነኛማ እንዳልሆነ ወይም ልክ እንዳልሆነ እንደማይገባው አምነሽ ልትመለሽ ትችያለሽ። ሁሌ የምንሌለ የተሳሳተ አንተኑስ በዩ አሁን እኛ ጋር ባቡር ውስጥ ገባሽ፣ የተሳሳተ ባቡር ውስጥ ገብተሽ ሳታስተዩ በሐሳብ ሄደሽ በቀልም ያለ ፍቅር ውስጥ ሆነሽ ሊሆን ይችላል የምትገቢው። ግን የመጀመሪያው ስቴሽን ላይ መውረድ መቻል አለብሽ። የተሳሳተ ትሬን እንደመረጥሽ ካወቅሽ ያንን የማድረግ ራሱ አቅም ሊኖርሽ ይገባል። ረጅም ጉዞ በሄድሽ ቁጥር ላትመለሽ ትችያለሽ። መንገዱ ሊጠፋብሽ ይችላል። እዛ ከደረስሽ በኋላ ደግሞ በጣም ከባድ ሊሆንብሽ ስለሚችል ምን ማድረግ አለብሽ? ድሮፕ ወዲያው እንደባነንሽ እንደዚህ አይነት መንገዶችን መጠቀም ካለብሽ ጭምር እንድትጠቀሚ የሚረብሽን ሀሳቦች ነው ይዤ የመጣሁት። ኩራተኛ ወንድ ከወደድሽ እንደወደድሽ አውቆ ከኮራብሽና ተፈጥሮን ኩራተኛ ከሆን ለወንድ ልጅ ምን ማድረግ የለብሽም? ከኔ ከትሽ ጋር እስከ መጨረሻ መቆየትና መተግበር እንዳይረሳ። ሃይ እንዴት ናችሁ? እህታችሁ ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንዶች እናወራለን፣ ከነሱ ሚስጥሮች ውስጥ እንካፈላለን። እንዲሁም ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናወራለን። ይህንን ቻናል ሰብስክራይብ ካላረጋችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ ላይክ እናርግ። ቪዲዮ አብራችሁን ቆዩ። አንደኛው በፍጹም ነው የምልሽ የሴትነት ህግሽን እንዳትጥሺ። ታውቃላችሁ ስንወድ ስናፈቅር በተለይ እኩል ካልሆነ ስሜታችን አብዛኛውን ጊዜ እኛ ነን የምንጎዳው። የእነሱን ፍቃድ እንፈጽማለን፣ የእነሱን ፍላጎት እናራምዳለን። እሱ እንዲያየሽ እንዲወድሽ ምናልባት እየኮራ ያለበትን መንገዶች እንዲቀይር ብለሽ ብዙ ነገር ፍቃድ ልትሰጩ ትችያለሽ። ብዙ ባውንደሪዎችን ማትችው ማፈልጊውን እንዲሆን እንዲፈጠር ህልምሽ አላማሽ ያልሆነውን አይምሮሽ ውስጥ የሌለውን ነገር በሙሉ ለሱ መቀየር የሚባል ነገር በፍጹም አንድን ወንድ ሐሳብ ወይም ላንቺ ያለውን ፍቅር አያስቀይረውም። ላንቺ ያለውን ስሜት የሚያስቀይረው ስቲል ሴትነትሽን ጠብቀሽ ሌላ መንገዶችን ሌላ ብልሃቶችን ስትጠቀሚ ነው። ሴክስ መንፈቀድ ልጆች አለን፣ ነይ ያለን ቦታ የምንሄድ ሴቶች አለን። እንደዚህ አድርጊልኝ ይህን ስጪኝ ስለን የምናደርግ ሴቶች አለን። የሚመስልሽ ስለኮራ ቆራጥ ቆንጆ ስለሆነ ስለወደድሽው የሚደረግለት ስለሚገባው ሊመስልሽ ይችላል፣ ወይም ሐሳቡን እንዲቀይር የምታደርጊው ነገር ግን እነሱ ምግብ በልተሽ ስትነሽ በጣም የምትወጁ የምትፈልጊው ምግብ በልተሽ ስትነሽ ያለው ስሜት እንዴት ነው? ጥጋብ ነው አይደለ? ከዛ እዛ ቦታ መቆየት ሌላ ምግብ ስለመብላት ምናምን አታስቢ፣ መሄድ ነው የምታስቢ። ወንዶች እንደዚህ ናቸው። በተለይ ጥቅም ላይ ሴክስ ላይ የሚፈልግሽን ጠይቆ ማግኘት፣ ሲደብረው ጊዜ ከአንቺ ጋር ማጥፋትን ምግብ በልቶ እንደመጨረስ ነው ለነሱ። ሲርበው ከእንደገና የሚመጣበት ስፍራ ነው የምትሆኙ። ያንን ነው ማስተዋል ያለብሽ። ሴት ነሽ፣ ሴትነሽን ጠብቂ፣ ተፈጥሮሽን ጠብቂ፣ ውበትሽን ጠብቂ። አትራክት አድርጊ እንጂ አታሳጂ፣ አፈልጊ። ያስጨንቅሽ ይችላል፣ በጣም ልታፈቅሪ ትችላለሽ። እንደማወራው ቀላል አይደለም ብለሽም አምነሽ ሊሆን ይችላል። መለመንሽም መሄድሽም መከተልሽም የሚጠይቅሽንም ማድረግ ባይጠይቅሽም እንደዚህ ባደርግለት
እኮ ሊወደኝ ይችላል ብለሽ የሴትነትን ነገሮች ትተሽ መሄድ የባሰ ዝቅ አድርጎ እንዲያይሽ፣ እንዳያከብርሽ፣ እንዳይወድሽ፣ ዋጋ እንዳይሰጥሽ ታደርጊዋለሽ። ይሄ ነው የሚጠብቀን። አብዛኛው ሴት ይሄንን ነው የምታደርገው፣ ልክ ያልሆነ ነገር። ስለዚህ ማድረግ የሌለብሽ የሴትነት ህግን አትጣሽ። አዳኝ ነው ታዳኝ ነሽ፣ ሳቢ ነሽ አይ ነው ተመልካች ነው፣ ፈላጊ ነው ተፈላጊ ነሽ። አለቀ እኮ። ካልፈለገሽ ከኮራ ከተለጠጠ የሚያሳይሽ ሪያክሽኖች ልክ ካልሆኑ ክብርሽን መምረጥ ቆንጂት፣ ራስሽን መምረጥ። ምንም ብታደርጊ ልታስቀይሪው እንደማትችይ ካልፈለገ ወንድ ልጅን ማወቅ መቻል አለብሽ። እነዚህን እስከዛሬም አርገሽ ከሆነ ከዚህ በኋላ ተሳስቻለሁ፣ ራሴ ላርም፣ የመጀመሪያው ስቴሽን ላይ ነኝ፣ ልውረድ። የኔ ከሆነ ፊሊንግን ይናፍቃል ወንድ ልጅ፣ አለመኖርሽን ይናፍቃል። ያንን ሲፈልግ ትንሽ ኢነርጂ ሲያወጣ ሀሳቡን ሊቀይር ይችላል። እሺ፣ ስለዚህ ሀሳቡን የሚያስቀይረውንም ምንድን ነው የሚለው መጨረሻ ላይ እናወራለን። ግን የሴትነት ህግን መስበር፣ የሴትነትን ክብር ሴት ልጅ ማድረግ የሌለባትን እሱ ማድረግ ያለበትን ነገር ማድረግ እንዲወድሽ ወይም ኩራቱን እንዲተው አያረገውም። ሁለተኛው የወደድሽው ወንድ ከኮራ ኩራተኛ መሆኑን ካወቅሽ ፍቅርሽን ማሳየት ያለብሽ በአይንሽ ብቻ ነው፣ በሰውነት ቋንቋሽ ብቻ ነው። ለወንድ ልጅ ከበቂ በላይ ነው። አፈቅርሃለሁ፣ ወድሃለሁ፣ ያላንተ እንደዚህ ሆናለሁ፣ በዚህ ወጣለሁ፣ እንደዚህ ገባለሁ ብትዩ ትርጉም አይሰጠውም። ምንም አይነት ስሜት የለውም እሱ። ነገር ግን እንደወደድሽው ማሳየት፣ ፍለርት ማድረግ፣ አትራክት እንዲያደርግ፣ ቆንጆ መሆን፣ ራስን መጠበቅ፣ ኩሩ መሆን የሚገባው ቋንቋ እሱ ከሆነ አንደርስታንድ የሚያደርገው ከኮራ እኮ ኦብቪየስሊ ኩራተኛ ሴት ናት አትራክት የምታደርገው፣ ኩራተኛ ሴት ናት የምትገባው። ገብቷቸዋል አይደለ? እንጂ ክብሯ የምትተው ኩራቷ የምትተው መፈለጓን ትታ የምትፈልግን ሴት አይፈልግም። ፍቅርሽን ከመናገር መቆጠብ፣ ረጅም ፓራግራፍ መጻፍ፣ የማይነሳ ስልክ መደወል፣ የማይመለስ ቴክስት መጻፍ፣ 24 ሰዓት ሶሻል ሚዲያ ላይ እሱ መጎብኘት፣ ኮሜንት ማድረግ፣ ላይክ ማድረግ፣ ከሆነች ሴት ጋር የኔ ነው እሱ እኮ የኔ ነው ያንቺ ሳይሆን ወደዋለሁ ብለሽ ማውራት፣ መናገር፣ መናዘዝ የመገኘት የሌለብሽ ስፍራ ላይ እንድትገኝ ያደርግሻል። እሱ ራሱን ይቆልላል፣ ሞር ይቆላል። ትወደኛለች እኮ እኔ አልፈልጋትም እኮ እሷ ናት እንጂ እኔ እኮ እያለ እሱ እዛ ወደ እሱ ለሚሄዱ ኢንፎርሜሽኖች ወይም ለእሱ ለሚደርሱ ጥያቄዎች ላይ መልስ የሚሰጠው ይበልጥ ራሱን እንዲቆልል ልክ እንደሆነ እንዲያስብ ታደርጊዋለሽ። ሴት ልጅ ከወደደች ካፈቀረች ምልክት ብቻ መስጠት ነው ለወንድ ልጅ። ታዲያ እሱን ወደ አንቺ የሚያመጣ ማንነት መገንባት፣ ጭንቅላትሽ ላይ፣ ሰውነትሽ ላይ፣ ጠረንሽ ላይ፣ ማንነትሽ ላይ፣ ፍቅር ላይ፣ ነገሮችን ማወቅ ላይ፣ አዌር መሆንለት ብልሃት ላይ ቢውልድ መሆን ነው። ሲመጣ ምልክት አሳይቶሽ ሲመጣ እንዳልኩሽ ቅድም ፍቃድ መስጠት፣ ወዲያው ያልጠየቀሽን መጠየቅ፣ አንቺ ጋር እንዲቆይ ከአንቺ ጋር እንደዚህ እንዲሆን የሴትነትን ህግ ሰብረሽ ማድረግ መስጠት፣ ተመልሰሽ መክሰር ነው የሚሆነው። ምልክት ካሳየሹ በቂ ነው። ወንድ ልጅ ይመጣል፣ ፈገግ ካልሽ ሲመጣ ግን እዚሁ ማቆየት ያለብሽን ወይም እንዲቆይ የሚያደርጉ ነገሮች ላይ ሰርተሽ መጠበቅ አለብሽ። እመኚኝ፣ ፈገግ ካልሽለት፣ ከሳቅሽለት፣ ውብ ሆነሽ ቆንጆ ከሆነሽ በአይኑ የሚገባው ነገር ወንድ ልጅ የማሸነፍ ወይም በአይኑ ለሚገባው ነገር የመሸነፍ ደካማ ጎን አለበት። ያንም መሳሪያ ነው መጠቀም ያለብሽ። እንዳፈዢ በአይንሽ መናገር ብቻ በቂ ነው። በሰውነት ቋንቋሽ ብቻ አትናዘዥ። ፍቅርሽን ለሰዎች በሶሻል ሚዲያ ለሱ በቴክስት በመደወል በቃላት አይሰራም። እንዳታረጊ እንደዛ። ሶስተኛው ለሱ ያለሽን ስሜት የሚያጠነክሩ ነገሮች ላይ ጊዜሽን እንዳታጠፊ። ለሱ ያለሽን ስሜት በየቀኑ አፕዴት የሚያደርጉ ነገሮችን አታድርጊ። በደንብ እሱ ላይ ጊዜሽን እንድታጠፊ የሚያደርጉ ነገሮችን የምታደርጊ ከሆነ ትከስሪያለሽ። ምክንያቱም በየቀኑ ለሱ ያለሽ ስሜት እየጨመረ እየጠነከረ አንቺን እየሰበረ አንቺን የማነስ ስሜት እንዲሰማሽ እያደረገ ኮንፊደንስሽን እያሳጣሽ ይኖራል እንጂ ለሱ ጋር ወይም እሱ ጋር ሄዶ የሚያመጣው ለውጥ የለም። ስለዚህ እሱ ምን አደረገ፣ ዛሬ ምን በላ፣ ከማን ጋር ወራ፣ ፍቅረኛ አለው ወይ፣ እንዴት ነው እንዲወደኝ ላደርግ የምችለው፣ እሱ እንዲያየኝ እንዲህ ልልበስ፣ እሱ እንዲያወራኝ እንደዚህ ላርግ፣ በዚህ ሰዓት ብደውል ያነሳል፣ ኦንላይን የሚገባው በዚህ ሰዓት ነው፣ ገብቼ እንደዚህ ቪዲዮ የሚለቀው በዚህ ሰዓት ነው፣ እሱን የማገኘው ከእንትና ጋር ጓደኛ ሰው ነው፣ ጓደኛው ስንከባከብ ጓደኛው ጋር እንዲሳረግ። እንደዚህ አይነት ጽሁፎችን ለራስሽ ስትጽፊ፣ ለራስሽ ከራስሽ ጋር ስታወሪ እንዴት ኢምፕረስ እንደምታደርጊው እንዲሁም እንዴት እንደምታወሪው ምን ብታደርጊ ሊወድሽ እንደሚችል ምታጠፊ ከሆነ አንቺ ጠንካራ ፍቅር ውስጥ ትገቢያለሽ። ማድረግ የሌለብሽን እስካሁን የጠቀስኳቸው ነገሮች እንድታደርጊ ያደርግሻል። እንድትደውይለት፣ ቴክስት እንድትልኪለት ያደርጋል። ሶሻል ሚዲያውን እንድትከታተይ ያደርጉሻል።
ስለሱ ባሰብሽ ቁጥር እነሱ ማድረግ ደግሞ ጠንካራ ስሜት ለሱ እንዲኖርሽ መኩራት፣ እንዲያይሽ፣ ትኩረት እንዲሰጥሽ፣ እንዲሳብብሽ፣ እንዲመጣ፣ እንዲወድሽ፣ ከአንቺ ጋር እንዲቆይ እድል እንዲሰጥሽ የሚያደርጉ ነገሮችን በሙሉ በጣም ለሱ ያለሽ ስሜት በጠነከረ ቁጥር እሱን በተከታተል ቁጥር ስለምታደርጊያቸው አይኖሩም ማለት ነው። ሀፕን አያደርጉም። አሁን አንቺን እንዲያይሽ ማድረግ ገባሻ? በአይንሽ ብቻ ነግረሹ እንዲመጣ ማድረግ ስትቺ እሱ የምትከታተይ ከሆነ ደዊ ጻፊለት ቴክስት፣ የት ነው ከማን ጋር ነው ማናት እቺ በይ ጠይቂው ምናምን የሚሉ ሀሳቦች ይመጣሉ። እሱን ያሸሹታል፣ ያርቁታል። ከአንቺ በተፈጥሮ እንዲህ ነን ሰዎች። በጣም የሚቀርቡንን፣ በጣም የሚፈልጉንን፣ በጣም የሚያሳድዱንን እየራቅን እየሸሻን እንሄዳለን። እኛ ደግሞ ሞር እየተጣበቅን ዛሬ የምታደርጊው ነገር ነገም ደግመሽ እንድታደርጊ እያስገደደሽ የሆነ የስነ ልቦና ጫና ውስጥ እየገባሽ ትሄጃለሽ። ስለዚህ ወደ እሱን እንድታይ እሱን እንድትከታይ ለሱ ያለሽ ስሜት ስፔሻሊ እንዲያጠነክሩ የሚያደርጉ ነገሮችን መቆጠብ፣ የጠቀስኳቸውን ማድረግ። ለምሳሌ መደወል ማቆም፣ ቴክስት መላክ፣ ሶሻል ሚዲያ ማደን፣ የት ነው ከማጋ ነው ማነው ጓደኛው፣ ቤተሰቡ፣ ስራው እንዴት ነው የሚያወራው፣ ዛሬ ምን አደረገ ከሚሉ ሀሳቦች ውስጥ ወጥተሽ ራስሽ ላይ ማተኮር። እኔ እንዴት አድርጌ ልስበው እችላለሁ? ምን አይነት ሴት ልሁን? ከእንደዚህ አሁን እሱ እኔ መፈለግ ነው ያለብኝ እንጂ ከምፈልገው እንዲፈልገኝ ለማድረግ ምን አይነት ሴት መሆን አለብኝ ብለሽ እዚህ ላይ ኢነርጂ ስታጠፊ እንደውንም ለሱ ያለሽ ስሜት እየላላ እየቀነሰ ነው የሚሄደው። ያን ያህል መጣበቅ አይፈለግብሽ። አራተኛው በፍጹም እንዳትለምኝው። ኩራቱ የሚመጣበትን ምንጭ ለማወቅ ራሱ መጣር በራሱ ልመና ነው። ምክንያቱም ምን ሆነ ነው የኮራኸው? ለምንድን ነው የምትኮራብኝ? ግን ፍቅረኛ ሆናችሁ አብራችሁ ጊዜ ማጥፋታችሁ እኮ ሊሆን ይችላል። ረጅም ጊዜ አብራችሁ ሆናችሁ ከዛ ከጊዜ በኋላ የመጣ ባህሪ እኮ ሊሆን ይችላል። ከየት መጣ ይሄ? ለምን ተቀየርክ? ምን ሆነ ነው እንኳን ከማለትሽ በፊት ምን አድርጌያለሁ? ምን አጥፍቻለሁ? ምን ሰጥቼው ነው እንዲኮራ ያደረኩት? ለምንድን ነው ብለሽ እኮ በጠይቀው አንቺ ጋር መልሶ አለ። ምክንያቱም አንቺ የሰጠሽው ኢነርጂ ነው እንጂ እንዲኮራ ያደረገው ከመሬት ተነስቶ አይደለም። መውደድሽ ሊሆን ይችላል። አብሮሽን ከሆነ በኋላ ቶሎ ቶሎ የሰጠሽው ነገሮች በቃ ሁሉንም ፍቅሩንም፣ እንክብካቤውንም፣ ሴክሱንም ሁሉንም ካገኘ በቃ ምን ይፈልጋል? ወንድ ልጅ ካለፋበት፣ ካልጣረ፣ ካልወደደው፣ ካልፈለገው ያንን ቦታ ጉዳዩ እኮ አይደለም። የመጀመሪያው ሬድ ፍላግ እኮ አልኳችሁ ይሄንን ነው። ፈልጎ ካልመጣ በራሱ ሬድ ፍላግ ነው። አንቺ ፈልገሽ ከሄድሽ እንደ ማንነታቸው ከአንዳንድ እድል ካልገጠመሽ በስተቀር። ስለዚህ ለምን የሚል ጥያቄ፣ ለምን ኮራ የሚል ጥያቄ ወይም ልመና ለልብሽ ረፍት አይሰጥም። የኮራው ማንነቱ ሊሆንም ይችላል። በቃ ተፈጥሮ ኩራት ሊሆን ይችላል። ኩሩ ወንድ የምታሸንፊበትን እስካሁን ያነሳኋቸውን ነገሮች አፕላይ ማድረግ ነው። ራስሽ ላይ በደንብ መስራት፣ ውብ ሆኖ መገኘት፣ በአስተሳሰብም በሁሉም ነገር እሱ ትኩረት እንዲሰጥሽ ማድረግ፣ ትንሽዬ ፍንጭ መስጠት እንጂ እንደምትወጁ መንገር ወይም ማስረዳት ምንም ጥቅም የለውም። እነዚህን ነገሮች በማድረግ ነው ወንድ ልጅ ሀሳቡን መስረቅ የምችው። ወደ አንቺ እንዲመጣ ነው እንጂ መሄድ የለብሽም። ከሄድሽ ምን እንደሚመጣ እንዲወድሽ ወይም እንዲያፈቅርሽ ስቲል ከአንቺ ጋር እንዲቆይ ራስሽን አሳልፈሽ ከአቅምሽም በላይ የሆኑ ባውንደሪን እስከ መጣስ ማድረግ ያው ነው ልመና። በይው እኮ ያው ነው። አፍ የሌለው ቃል የሌለው ልመና ነው። ያልጠየቅሽን ያልፈለገውን እያደረግሽለት እየተለማመጥሽ ከአንቺ ጋር እንዲቆይ ማድረግ አትችይም። ስለዚህ ምንድነው ማድረግ ያለብሽ? ርቀትሽን መጠበቅ፣ ራስሽን መሆን፣ ራስሽ ላይ ማተኮር፣ ልመና እንደማይሰራ ማወቅ። ስፔሻሊ ደግሞ ይህ የዚች የጥያቄ መልስ ልመና አይሰራም። ለምን የሚል ጥያቄ በፍጹም ምላሽ እንዳትጠብቂ ከወንድ ልጅ ወይም ምላሹ ደስ የሚል ነው ብለሽ እንዳታስቢ። እንደምታስቢ ወይ ለዚህ ነው ብለሽ መሄድ ራሱ አትችይም። ይበልጥ እንዲያሰራ እንዴት እንደዚህ ይለኛል፣ እንዴት እንደዚህ ይናገረኛል፣ ይሄ ሁሉ አድርጌለት ይሄማ እውነት አይደለም፣ እንደዚህማ አይደለም ብለሽ ለዛ ለመለሰልሽ መልስ ሌላ ነገር ትፈጥሪያለሽ። ስለዚህ ለራስሽ መልስ ሰጥተሽ ሌላ ውሳኔ መወሰን አለብሽ። ልመና አያዋጣም ከኮራብሽ ወንድ ልጅ። አምስተኛው ምን እናድርግ? እንዴት ነው እንደዚህ አይነት ወንድን ሃንድል ማድረግ የምንችለው? ኩራተኛ ወንድን በፍቅሩ የወደቅሽለት የወደድሽው፣ በተለይ ፍቅረኛሽ ሆኖ ያመንሽው ወንድ ከኮራ እንደ ሴት ምንድን ነው ማድረግ ያለብሽ? ማመን ነው። ሁሌም እላችኋለሁ ይሄ ስቴፕ መታለፍ የለበትም። ሪያሊቲ መቀበል። በቃ ሪያሊቲን ስትቀበይ ወደኋላ መለስ ሰብሰብ። ክብርሽን ቅድሚያ መስጠት ለራስሽ ቅድሚያ ስትሰጪ ነው። ራስሽን ስታስቀድሚ፣ ራስሽን ስትወጂ፣ ለራስሽ ፍቅር ስትሰጪ፣ ለራስሽ ደስታ ስትሰጪ ግሎ ታደርጊያለሽ፣ ሻይን ታደርጊያለሽ። ሁሉም የሚፈልግሽ ትሆኛለሽ። ወደ አንቺ የሚመጡ ይኖራሉ። የዛኔ እሱ ምን ተገኘ ምን አለ እዚህ ጋር ብሎ ይመጣል። ሲመጣ ኩራቱ ልክ እንዳልሆነ የምታሳየውን ሴት እሱን የማትከተል ዋጋዋ የምታውቅ ክብሯን የመረጠች ለፍቅር ነው ክብሬን የጠብኩት ስላልገባሽ ነው እኔ ምን ያህል ፍቅር ስለሱ እንዳለኝ አንቺ ምንም አልተረዳሽኝም ልትይኝ ትኛለሽ።
ብረዳሽ ጥልቅ ፍቅር እንዳለሽ ለሱ ምንም የምታደርጊ ሴት እንደሆንሽ ባቅ እኔና አንቺ ምንም የምንፈጥረው የለም። ወይም ለሱ ያለሽ ስሜት የሚፈጥረው ነገር ይሄንን ስሜት መቆጣጠር መቻል፣ ቅድሚያ ለራስ መስጠት መቻል፣ ራስን መውደድ መቻል፣ መንከባከል መቻል ለራሳችን የምንሰጣቸው ነገሮች ናቸው እንጂ የምንፈልጋቸውን ሰዎች በዛ ልክ የሚያመጣው እንጂ ይሄንን ከራሳችን ያልሰጠነውን ቀርቶ ራሳችን ጋር ኖሩ ራሱ እንስጣቸው ብንላቸው የማይገባቸው ወይም የማይገባቸው ሰዎች አይቀበሉም። ያንን እመኚ። ከዛ ምን ማድረግ ትችያለሽ? ምንም ማድረግ እኮ አትችይም። እንካ ፍቅር እያልሽው አልፈልግም ካለ እንደሆነ ማመስገኝ። አንዳንዴ ማመስገንም ጥሩ ነው። እንደዚህ አይነት ሰዎች ህይወታችሁን ውስጥ በመጀመሪያው ትሬን እንድንወርድ ያደርጉናል። በቃ መጀመሪያ ፌርማታ ልክ እንዳሉ እንድንገባ። አንዳንዱ ጨካኝ ነው። እንደ አዲክትድ እንድትሆኝ ያደርግሻል። በሱ እያረግሽው ትኖሪያለሽ። ስለዚህ እዛ ደረጃ መድረስ የለብሽም። ሰብሰብ ራቅ። በቃ ጮኸሽም ተናግረሽም ልክ እንዳልሆነም ሊሆን ይችላል አስረድተሽው ሙቮን መሄድ ነው እንጂ አጭር ናት እድሜ። ደስተኛ ሁኚ። የሚገቡሽን ሰዎች በር ክፈቺ። ሌሎች ሰዎች አሉ መውደዱን በቃ እንዴት እንድትቀበለኝ ትችላለች ብሎ የሚያሰፈስብ። ለዛ ትኩረት እንስጥ። ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።